በጣም ያሳዝናል። የሞገስ ጠበቃ ሉላን ተኩሶ እንግዲህ በሚያሳዝን ሁኔታ ጉድ አደረጋት። በጣም በሚገርም ፖሊሶቹ እጅ ከፍንጭ እሱን የያዙት። እንግዲህ ሞገስ የማን ነው ሽጉጥ ምንድነው የሚጉረጠረጥብኝ ሲላትም ምንም የሰው ነው ስትልም አጅሬው እንግዲህ በሚገርም ሁኔታ በር ሲቆረቆር ሉላዬ ሩጣ ስትወጣ እንግዲህ እሷኑ ጥይቱ አንባረቀባት። ሞገስ ወይኔ ሉላዬ ምን ሆንሽብኝ ቢላትም አልቻላትም። ሊያነሳትም ቢሞክር አልቻላትም። እንግዲህ ሞገስ ትልቅ ሀዘን ውስጥ ተዋጠ። ሌላው ዳጣና መድብል በሉላ ሁኔታ የመጨረሻ እጅግ በሚያሳዝን ልባቸው ተሰበረ። ለሉላ ይህ አይገባትም እያሉም መጮህ ጀመሩ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርቲ ይዘን መጥተናል። እንግዲህ ዛሬ ሉላ ያ የተረገመ ጠበቃ ተብዬው በራስሽ ላይ ያደረግሽውና ያመጣሽው መዘዝ እንደ ቀላል የሚታለፍ አይደለም። እኔ እኮ ምንም ቢሆን ምን የህግ አካል ነኝ። ስለዚህ እንደውም ደግሞ ህግ የሰጠኝ ሽጉጥ ወስደሽ የማታመጪ ከሆነ ሲላትም እሷም የመለሰችለት መልስ ሽጉጥህን ይዘህ ጥለህ በረርክ እንጂ እኔ ምን ላድርግህ መተህ መውሰድ ትችላለህ ስትለው እንግዲህ እንዴት አልጋ ስር ሰው አስቀመጠች ትጠርኛለሽ አንቺ ባለጊ ወራዳ እያለ በስድብ ክልፍትፍት ካደረጋት በኋላ እንግዲህ ሞገስ ቤት ውስጥ በሚያወሩበት ሰዓት እንግዲህ ጠበቃው መጥቶ በር ሲቆረቆር ተተኮሰባት። ዛሬ እንግዲህ በጉጉት የምንጠብቀውና ተወዳጁ ድራማ ቀጣይ ፓርቲ ይዘን መጥተናል። ምሳሌ ማለት ነው። እንግዲህ ሉላዬ መስዋዕትነት አድርጓታል። እጅግ በጣም በሚያሳዝን ሁኔታ ሉላ ባልጠበቀችውና ባላሰበችው ሰዓት በሩ ሲቆረቆሩም በሩን ፈጥና በመክፈት እንግዲህ እሷ ላይ ያ የተረገመ ጠበቃ እንዳይሆን አድርጎ ሽጉጥን አንባረቀባት። በዚህ ጊዜ ሞገስ ሉላዬ ምን ሆንሽብኝ እያለ እንግዲህ ወደ እርሷ እየሮጠ ቢሄድም ሉላ ግን ምንም መልስ አትሰጥም። አንዘፋስፎ አልጋ ላይ ካስቀመጣት በኋላ ለዳጣና ለመድብል ሲደውልላቸውም ሉላን እዛ ሳይሆን በድንጋጤ ሁለቱም ራሳቸውን ይዘው ቀሩ። አሁን ላይ ሉላ ያለችበት ሁኔታ በጣም አስጊና አሳሳቢ እንደሆነ ምንም ጥርጥር የለውም። እንግዲህ ዛሬ ምሳሌ በእርግጥ አባቷን ወንድ ልጅ ውለድልኝ በዩ ብላ ቅድስትን ላከቻት። ምክንያቱም እንግዲህ ቅድስትን በተኛችበት ብሩክ ሄዶ እዚያ ስሟት ቅድስትን በድንጋጤ ተነስታ ጋሼ ምን ነው ምን ሆንክ በሰላም ነው ምንድነው ብላ ተናገረችው። ደነገጥሽ እንዴ ተቀየምሽኝ እንዴ አላት። ምን ሆነህ ነው በሰላም አይደለም እንዴ ነጋ እንዴ አለችው። አይ አልነጋም በማለትም ከዛ ክላስ ወጥቶ ሄደ። በዚህ ሰዓት ቅድስት ብሩኬ በመምጣቱ ደስተኛ ብትሆንም ፍላጎቷን ግልጽ አድርጋ ልትናገር ስላልቻለች እሱም በድንጋጤ ተነስቶ ወጥቶ ሄደ። ከሄደ በኋላ እሷን እንደሚፈልጋትና እሷን እያስታወሰም እዛ ድረስ በመምጣቱ እጅግ በጣም ደስተኛ ሆነች። በዚህ ሰዓት እሱ የሚያደርገው ነገሮችንም ማስተዋል ጀመረች። አሁን ላይ መሀሊት እንግዲህ በሚገርምና በሚያሳዝን ሁኔታ ትልቅ ችግር ውስጥ ገብታለች። በእርግጥ ኤፍራታም ከዛ ቤት አስወጥታታለች። መሄጃ ስለሌላት ዝናን እየተለማመጠች ነው። ዝና አሁን ይቅርታ ብለሽ እዛ ቤት መግባት አለብሽ ሲላትም ግን እኮ ብሩኬ ይቅርታ ያደርግልኝም ስትለውም ለምንድነው ሞክሪ መሀይም የምልሽ እኮ በምክንያት ነው ሳትሞክሪ አቃተኝ ብሎ ነገር የለም። በዛ ላይ ደግሞ ምንም ቢሆን ምን ይቅርታ አድርጊልኝ ብለህ ብትገቢ ይሻልሻል። እኔ እሱም በሆን እመንኝ እገልሽ ነበር። እዚህ መከራ ውስጥ የገባው ባንቺ ምክንያት ነው አላት። ሌላው ቀጠለና አውቃለሁ ስትልም ባንቺ ምክንያት አይደለም በሰራው ስራ ነው የገባው። ስለዚህ አንቺ አትሰቢ አላት። ቀጠለችና አሁን እርቦኛል ገንዘብ ያስፈልገኛል አለችው። አይወልሽ እኔ እየነገርኩሽ ያለሁት እውነታውን ነው። ብሩክ ይቅርታ ያደርግልኝም ዝናለችው። እኔማ ይቅርታ ቢያደርግልኝና እንደ ድሮ ተመልሼ ትክክለኛ ሚስት ሆኜ መኖር እፈልጋለሁ አለችው። አአ በፍጹም እንደ ድሮ ብሎ ነገርማ የለም። እኔን ሳታውቂ በፊት እንደማለት ነው አላት። ሳላቀው የሚል ነገር የለም። አሁን አውቀሽኛል። ስለዚህ እዛ የምትገቢው ከሱ ጋር ልትኖሪ ሳይሆን እኔ አድርጌ የምልሽም በሙሉ ማድረግ ስቺ ብቻ ነው። ያለበለዛ ችግሩ የከፋ ነው የሚሆነው አላት። ምን አለች? አዎ እሺ ገንዘብ ስጠኝ። ከሰራሽ ገንዘብ ታገኛለሽ፣ ካልሰራሽ ግን በፍጹም ገንዘብ አታገኝም አላት። እንግዲህ መሀሌት ትህትናን ላስመልጥሽ ከዚህ ከተማ ላስወጣሽ ብላ እዝና ክላስ ነበር ይዛት የምትሄደው። ትህትና ግን ብልጥና ጀግና ስለሆነች የከተማ መውጫ በዚህ ነው
አለቻት። አዎ በፍጹም አየሽ፣ አንቺ የሱ ሰው ነሽ ያልኩሽ በምክንያት ነው። ስለዚህ የሱ ሰው ነሽ፣ በጣም ታሳፍሪያለሽ። ሴት ሆነሽ ሴት ላይ ጭካኔ አላደርገውም፣ አልሄድም አለቻት። አንቺ ምን ሆነሽ ነው? ላስወጣሽ ልተባበርሽ እያልኩሽ። አትተባበሪኝ ተዩ፣ የራስሽ ጉዳይ ብላ ትህትናም እራሷን አገለለችና ቁጭ አለች። በዚህ ሰዓት መድብልና ዝና ምን ሰርተሽ ልስጥሽ? ገንዘብ ማታ ትህትናን አምጪ ብዬ ነገርኩሽ። ክላሴ በር ድረስ ይዘሽ መጣሽ፣ እንግዲህ መለሻት አላት። እምቢ አለች። ምን ላድርግ አለችው። የራስሽ ጉዳይ፣ ካልሰራሽ ምንም ብር አታገኝም አላት። ቀጠልና ደግሞ ትህትናን በእርግጥ አንቺ እድለኛ ሴት ነሽ፣ ይህን ተጠቀሚበት እያለቻት ነበር። እኔ አንቺን ቢያደርገኝ ኖሮ እሱን በእጅ አድርጌ የሀብት ማማ ላይ ይጎናጸፍ ነበር ስትላትም አንቺ ስለ ሀብት ነው፣ እኔ ደግሞ እንደዛ አይነት ፍላጎት የለኝም በማለት እንግዲህ ትህትና ለማህሌት ነገረቻት። በዚህ ሰዓት አሁን ላይ ማህሌት የገባችበትን ነገር በሙሉ አስቀያሚ እንደሆነም ገብቷታል። ዝና መቼም እንደማይለቃትና ከሱ ማፈንገጥ እንደማትችል ማሳወቃት። በጣም በሚያሳዝን ሁኔታ እንግዲህ በሚገርም ሁኔታ ምን ማድረግ እንዳለባትም አታውቅም። አሁን ላይ እየተጨናነቀችና እያለቀሰች ትገኛለች። ግን ደግሞ ህይወቴን ያበላሸሁት እኔ ነኝ እያለችም ለትህትና ሁሉንም ነገር ነገረቻት። ወይ እንዳንቺ አረብ ሀገር ልሄድ እንዴ ስትላትም ትህትና አንቺ የከተማ ልጅ ነሽ፣ ምንም ሰርተሽ የምትቀየር አይመስለኝም፣ ግን ባልሽን ይቅርታ ጠይቀሽ ብትኖሪ ነው የሚሻለው። ሁላችሁም እንደዛ ትሉኛላችሁ። ይቅርታ ጠይቄው አብሬው ብኖር እኮ ደስ ይለኝ ነበር፣ ግን ደግሞ ይቅርታ ያደርግልኝም፣ የበደልኩት በደል በጣም ከባድ ነው አለቻት። ይገርማል። ሌላው እንግዲህ አሁን ላይ ኤፍራታ በእርግጥ ከመድብል ጋር ካፌ ውስጥ ቁጭ ብለው በጣም መፍራት አበዛች። በጣም ወደዛ ወደዚህ እየተገለባበጠችና እየተጨናነቀች በእርግዝና ማህሌትን ሁለት ነገር አዟታል። አንደኛው ብሩክን ይቅርታ ብላ እዛ ቤት መግባትና የዝናን ፍላጎት ማሟላት፣ ሁለተኛው ደግሞ ኤፍራታን ወደ ሞት በር እሱ በሚፈልግበት ሰዓት ይዞ ለመምጣት እንግዲህ ጠይቋታል። ይህን ጊዜ ምን ማድረግ እንዳለባት ግራ የተጋባችው ማህሌት ጨንቋታል። እናም ኤፍራታ ማህሌት አሳልፋ እንደምትሰጣት ስለፈራሽ በጣም ተጨናንቃለች። በዚህ ሰዓት መድብል ጥቁር አዝሙድ እኔም ጋር ሆነሽ ትፈሪያለሽ እንዴ? አዎ መድብል በጣም ነው ምፈራው፣ በጣም አለችው። አረ በፍጹም አትፍሪኝ እንዴ? ምን አስበሽ ነው? ምንም የሚያስፈራ ነገር እኮ የለም፣ ተረጋጊ አላት። አይ አለችው። ይኸውልሽ እነዚህ ሰዎች እስከ መጨረሻው ከህይወታችን ጋር ስሰም ማስወጣት ከቻልን እኛ ሁልጊዜም ደስተኛ ነው የምንሆነው። እንዴት ነው የምናስወጣው? እኔ ከነሱ ካልሳፋጣ መጀመር አልፈልግም አለች። ለምሳሌ እኔንም መርዝ ሊያጠጣኝ እንዳለ እንዴ ይህንን ነገር ካደረኩኝ እኮ ይገለኛል አለችው። መስከረሽ ብትገላገይ ነው የሚሻልሽ፣ ወይም ደግሞ እድሜ ልክሽን መጣ አልመጣ እያልሽ መሰቃይ
ተፈጠረ ግራ ያጋባው አሁን ነገሩ በሙሉ በሀዘንና በእንባ ታጅቧል።